ይህ ትምህርት ጠንካራና ደስተኛ የትዳር ሕይወት መመስረት ለምትፈልጉ ሁሉ በመፍትሄ ቤት ተዘጋጅቶ የቀረበ ምርጥ የቅድመ ጋብቻ ትምህርት ነው። ጥንዶች ይህንን ትምህርት ከወሰዱ በኋላ ከፊታቸው ስለሚጠብቃቸው መንገድና ጉዞ የተሻለ መረዳት ያገኛሉ። ለትዳር ሕይወት እየተዘጋጁ ያሉ ጥንዶች ሁሉ ይህንን ትምህርት ቢከታተሉ ብዙ ያተርፋሉ። ይህን ትምህርት ተከታትለው በአግባቡ መተግበር የቻሉ ጥንዶች ሁሉ ለትዳር ምን ያህል ዝግጁ መሆናቸውን ይመዝኑበታል። ልዩነቶቻቸው ላይ ለመስራት ይረዳቸዋል። የንግግር ክህሎታቸውን ያሳድጉበታል። ለዕቅዶቻቸው እንደ መነሻ ይጠቀሙበታል። ከትዳር የሚጠበቋቸው ነገሮች ከእውነታው ጋር መቃኘት ያስችላቸዋል። የትዳር መሰረታዊንን ይገነዘባሉ። ለወደፊት ይዘጋጁበታል። ይበልጥ ለመጣጣምና ለመሞራረድ ያስችላቸዋል። መከባበር፣ ግልጽ ውይይት፣ መተሳሰብ፣ መተማመን፣ ፍቅር፣ በስሜት መተሳሰር፣ መረዳዳት፣ ጊዜ መስጠት፣ ትኩረት መስጠት፣ ትዕግስት፣ መልካምነት፣ ነገሮችን በሌሎች ሰዎች ቦታ ሆኖ ለመመልከት መሞከር፣ እንደነዚህ አይነት ነገሮች ያለበት የትዳር ሕይወት ጤነኛ የትዳር ሕይወት ተብሎ ሊገለጽ ይችላል። ጤነኛና እስከ ዕድሜ ልክ የሚዘልቅ አይነት የፍቅር ሕይወት መመስረት የሚያስችሉ ሚስጥራትን ማወቅ የማይፈልግ ሰው ይኖራል ብዬ አላስብም። በየትኛውም የሕይወት መስተጋብር ውስጥ ውጤታማ ለመሆን በጣም ብዙ ስራ መስራት እንደሚጠበቅብን ሁሉ ወደ ትዳር ሕይወትም ስንገባ በትዳራችን ስኬታማ ውጤታማ ለመሆን ወይም ደግሞ ደስተኛ የትዳር ሕይወት ለመምራት በጣም ብዙ ስራዎች መስራት ይግድ ነው ማለት ነው። ጤነኛ ትዳር በጣም ምርጥ ከምትባል ወይም ደግሞ ምርጥ ከሚባል የሕይወት ዘመን አጋር ጋር ከመጣመር ይጀምርና በስነ ምግባር የታነጹ የአብራክ ክፍሎችን እስከ ማፍራት፣ እስከ ማሳደግ፣ ከማህበረሰብ ጋር እስከ መቀላቀል እንዲሁም ደግሞ የዕድሜ ልክ ፍቅርና ድጋፍ ለትዳር አጋር እስከ መስጠት የሚዘልቅ ኃላፊነትን በውስጡ የያዘ በጣም የተቀደሰ የሁለት የተዋደዱ ነፍሶች ጥምረት ነው ማለት ነው። ስለዚህ ግልጽ ውይይት ማለት ስሜትን፣ ስጋትን፣ ፍላጎትን በግልጽ መናገር፣ መከባበር፣ አንዳችሁ የሌላችሁን ሐሳብና አመለካከት ማክበር የሚለው ማለት ነው። መተማመን፣ አስቸጋሪ ጊዜያትን በጋራና በጽናት መጋፈጥ፣ በመንፈስና በስሜት አንድ መሆን፣ ትዕግስትና ለይቅርታ የተከፈተ ልብ ባለቤትነት፣ በግልጽ የተቀመጡና ሊጣሱ የማይገባቸው መስመሮችን ማስቀመጥ፣ እነዚህ ነገሮች ትዳር ሆኖ እንዲቀጥል የሚያደርጉ በጣም መሰረታዊ ነገሮች ናቸው። በየጊዜው የጤናችሁን ሁኔታ ቼክ ማድረግ አስፈላጊ እንደሆነ ሁሉ የትዳር ሕይወታችሁንም ጤነኛ ለመባል የሚያስችሉ መስፈርቶችን ያሟላል አያሟላ የሚለውን ነገር በየጊዜው መፈተሽ ያስፈልጋል። እነዚህ ምልክቶች ተንተርሳችሁ የትዳር ሕይወታችሁ ምን እንደሚመስል ማወቅና የትኞቹ ጉዳዮች ደስታ እያሳጧችሁ እንደሆነ በቀላሉ ማወቅ ትችላላችሁ ማለት ነው። የመጀመሪያው ራሳችሁ መሆን ትችላላችሁ። ስለዚህ ጤነኛ ትዳር ውስጥ ከምንመለከታቸው ምልክቶች የመጀመሪያው ራሳችሁ መሆን ትችላላችሁ። መልካም ሚስት ወይም ደግሞ ምርጥ ባል ለመሆን የመጀመሪያውና በፍጹም ሊዘለል የማይገባው እርምጃ ራስን መቀበል ነው። ራሳችሁን መሆን፣ ማንነታችሁን መቀበል የምትችሉበት አይነት የትዳር ሕይወት ውስጥ ስትሆኑ ጠንካራ ጎናችሁን ማስቀጠል፣ ድክመቶቻችሁን ማረም ሙዚየም መላጥ ያህል ቀላል ይሆንላችኋል። ራሳችሁን መቀበል የማትችሉበት የትዳር ሕይወት ውስጥ ካላችሁ ከፍቅር አጋር ጋር ተስማምቶ በአንድ ጣሪያ ስር መኖር በፍጹም የማይታሰብ ነገር ነው። ስለዚህ ስለ ራሳችሁ ጥሩ ስሜት እንዲሰማችሁ የማያደርግ አይነት ግንኙነት ውስጥ የፍቅር አጋር ፍላጎቶቻችሁን ሁሉ እንዲያሟላ መጠበቅ ምናልባት ላማለኝ በሰማይ አይነት ነገር ሊሆን ይችላል። ሁለተኛው ለተግባራቶቻችሁ ሙሉ ኃላፊነት የምትወስዱ ከሆነ ስሜት የዕለት ተዕለት ተግባራቶቻችን ውስጥ ትልቅ ተጽዕኖ ካላቸው ነገሮች አንዱና ዋነኛው ነው። ስሜቶቻችን ውሏችን ላይ ብራም ጨጋጋማም በጎም ማስቀያም ሁኔታዎችን የመፍጠር ጉልበት አላቸው። ይህን የትዳር ሕይወት ውስጥ ተገብቶ ደግሞ ስሜታዊ ለመሆን አይቻልም። ነገር ግን ደግሞ በተለያዩ ምክንያቶች ለሚፈጠርባቸው ስሜቶች ጥንዶች አንዳቸው ሌላቸውን ከመውቀስ ይልቅ ራሳቸው ኃላፊነት መውሰድ ከቻሉ፣ ጣት ከመቀሰር ይልቅ ወደ ውስጥ መመልከትን ከመረጡ ይሄ ትዳርን ጤነኛ አድርጎ የሚያስቀጥል በጣም ቁልፍ ጉዳይ ነው ማለት ነው። አንተን እንደዚህ ያደረግከው፣ አንቺ ነሽ እንደዚህ ያደረግሽው ወይም በአንቺ ምክንያት ነው ይሄ የሆነው ብሎ ጣት መቀሰር በጣም ቀላል ነገር ነው። ግን እነዚህ ነገሮች በመካከላችሁ የሚፈጠረውን ውጥረት ከማባባስ በዘለለ ምንም በጎ ነገር የላቸውም። ሶስተኛው ጤነኛና ግልጽ ገደቦች ይቀመጣሉ። የትዳር ሕይወት ውስጥ አንዳንድ ሊጣሱ የማይገባቸው ገደቦች ማስቀመጥ በጣም አስፈላጊ ነገር ነው። እነዚህ ገደቦች ደግሞ ከሰው ይለያያሉ። ስለዚህ የትኞቹ ጉዳዮች ላይ በፍጹም እንደማትደራደሩ፣ የትኞቹ ጉዳዮች ሊጣሱ እንደማይገባቸው የየራሳችሁን በግልጽ መለየትና የፍቅር አጋርን ማሳወቅ ያስፈልጋል።
ገደቦች ተጥሰው ሲገኙ ምን አይነት ኮንሲኩዌንስ ይዘው እንደሚመጡ በግልጽ ኮሚኒኬት ማድረግ ጤነኛ ትዳር ውስጥ ሊኖሩ ከሚገባቸው ነገሮች ቁልፍ ነው። አራተኛው አለመግባባቶችን እንደ ቡድን መፍታት ነው። ትዳር ውስጥ አለመግባባት በጣም ኮመን ነገር ነው። በትዳር ይሄን አለመት ቆይተናል። በመካከላችን ግን አንድም ቀን አለመግባባት ተፈጥሮ አያውቅም የሚሉ ሰዎችን በፍጹም አትመኗቸው። ሁለት በጣም በተለያየ ሁኔታ ያደጉ ከተለያየ ቤተሰብ የመጡ በሂደት የተዋደዱ ነፍሶች ቀሪ እድሜያቸውን በአንድ ጣራ ስር ስለመኖር ሲያስቡ በመካከላቸው አለመግባባት ላይፈጠር በፍጹም አይችልም። ሌላው እዚህ ጋር ልታውቁት የሚገባው ዋናው ቁም ነገር አለመግባባት እንዳይፈጠር ማድረግ አይደለም። ትልቁ ነገር አለመግባባቶችን የምትፈቱበት መንገድ ነው ዋናው። በመካከላቸው የተፈጠሩ አለመግባባቶችን ስትፈቱ በፍጹም ነጥብ ማስቆጠርን ታርጌት አታድርጉ። አሸናፊ ለመሆን አትሂዱ። ትዳራችሁና ፍቅራችሁ አሸናፊ እንዲሆን ችግሮችን በጋራ ወይም ደግሞ እንደ ቡድን አድረስ ማድረግ የግድ ነው። ተነጣጥላችሁ ራሳችሁን አሸናፊ ለማድረግ የምትሄዱ ከሆነ ትዳርን አጽንቶ መሄድ በፍጹም ማይታሰብ ነገር ነው በዚህ አካሄድ። ስለዚህ ሁልጊዜም ችግሮች ሲያጋጥሙ ችግሮችን እንደ ቡድን እንደ ቲም መፍታትን ተለማመዱ። ሁልጊዜም ነገሮችን በተመሳሳይ አንግል ላታዩ ትችላላችሁ። ከተለያየ አንግል ልትመለከቱ የምትችሉበት እድል ሰፊ ነው። ግን ደግሞ አንዳችሁ የሌላችሁን ፖይንት ኦፍ ቪው ለመረዳት ጥረት ካደረጋችሁ ከዚህ በላይ ትዳርን ሊያሳምር የሚችል ነገር በዚህ ምድር ላይ የለም። አምስተኛው በጋራ ጥሩ ጊዜ ማሳለፍ። ከትዳር አጋር ጋር ፈን ማድረግ ትዳር እስር ቤት እንዳይመስላችሁ የሚያደርግ በጣም ምርጥ ልማድ ነው። ወደ ትዳር ስትገቡ ነገሮች ከምታስቡት በላይ አድካሚ፣ ከምታስቡት በላይ በውጥረት የተሞሉ ናቸው። ስለዚህ እንደነዚህ ነገሮች ሙሉ ህይወታችሁን ከመቆጣጠራቸው በፊት በተቻላችሁ መጠን በጋራ ጥሩ ጊዜ የምታሳልፉባቸውን ጊዜያት እስኬጁል ልታደርጉና እነዚህን አይነት አጋጣሚዎች ሲመጡ ደግሞ በሚገባ ልትጠቀሙባቸው ይገባል። ስድስተኛው መደጋገፍ። ጤነኛ ትዳር ውስጥ ጥንዶች እርስ በርስ በሚገባ ስለሚደማመጡ ስለሚከባበሩና በግልጽ ሐሳብ ስለሚለዋወጡ እርስ በርስ መደጋገፍ ምናልባት ሙዚ መላጥ ያህል ቀላል ይሆንላችኋል። የትዳር ህይወት ውስጥ መደጋገፍና የሐሳብ መቀባበል የሚባለው ነገር ከሌለ በሂደት አንዳችሁ የሌላቸውን ለውጥ የማይፈልጉ እስኪመስል ድረስ መጠራጠርና አለመተማመን በመካከላቸው ሊፈጠር ይችላል። ጤነኛ ትዳር ከሚገለጽባቸው ምልክቶች አንዱ መላምት የለውም። የትዳር ህይወት ውስጥ የትዳር አጋር እንዲያሰበ ነው፣ እንዲያሰበች ነው፣ እንደዚህ ማለት ፈልጋ ነው፣ እንዲህ ማለት ፈልጎ ነው ብሎ ማለት ወይም ደግሞ ይሄን ተንተርሶ ወደ ሆነ ድምዳሜ መድረስ በፍጹም አስፈላጊም ተገቢም አይደለም። አለመግባባትና ግጭት ውስጥ ሲገቡ ያላግባባችሁ ነገር ላይ ብቻ አተኩሩ። ያንን ጉዳይ ከሌሎች ነገሮች ጋር ለማያያዝ በፍጹም ጥረት ማድረግ የለባችሁ። ስምንተኛው ጾታዊ ግንኙነት ችላ መባል የለበትም። ጥንዶች ጤነኛ የትዳር ህይወት አላቸው ብለን እንድንል ከሚያስችሉን መገለጫዎች አንዱ በመካከላቸው ያለው ጾታዊ ግንኙነት ሁልጊዜም አስደሳችና በስሜት የተሞላ መሆን አለበት። ጾታዊ ግንኙነት የትዳር ህይወት ውስጥ የሁሉም ነገር መሰረት ነው ማለት ትክክል አይደለም። ግን ደግሞ የጾታዊ ግንኙነት ጥቅምን ማሳነስም ደግሞ ተገቢ አይደለም። ከሁለት በአንዳችሁ በኩል በጓዳ ባላችሁ ነገር ላይ መርካት ከሌለ ወይም ደግሞ በበቂ መጠን ያን ነገር እያገኙ አይደለም የሚል ጥያቄ ከተነሳ በሂደት ወደ አለመተማመን ሊያመራ የሚችል በጣም አደገኛ ነገር ነው። ዘጠነኛው ቅራኔ ወይም ደግሞ ቂም አያያዝም። ጤነኛ ትዳርን ጤነኛ ካልሆኑ ትዳሮች ከሚለዩት ነገሮች አንዱና በጣም ትልቁ ይሄ ነው። ቂም የሚያዝና ያለመያዝ ነገር ነው። ቀደም ብለን እንደተባባልነው ስህተትና አለመግባባት ሁሉም ትዳር ውስጥ አለ። ከዛ በኋላ ግን ነገሮች ከተፈቱና ወደ ሰላማዊ ሁኔታቸው ከተመለሱ በኋላ ቅራኔን በውስጥ መያዝ በፍጹም ተገቢ አይደለም። የይቅርታ አስፈላጊነትና ጉልበት። ብዙ ትዳሮች እንደ ሲኦልና እስር ቤት ሪፈር የሚደረጉበት ዋና ምክንያት ይቅርታ የነዚህ ትዳሮች ዋልታ አለመሆኑ ነው። የትዳር ህይወት ውስጥ የሁለቱ ጥንዶች ይቅርታ የመጠየቅና ይቅርታ የማድረግ ተነሳሽነት ደስተኛ የፍቅር ህይወት ለመመስረት በጣም መሰረታዊ ነገር ነው። በጣም ላናደዳችሁ ወይም ደግሞ አስቸጋሪ ሁኔታ ውስጥ ለከተታችሁ የፍቅር አጋር ይቅርታ ማድረግ እንደሚታሰበው ቀላል አይደለም። ግን ደግሞ የፍቅር አጋርን በኩርፊያ መቅጣት ወይም ደግሞ የፈጠሩብን አይነት ስሜት እንዲፈጠርባችሁ ማድረግ አስፈላጊ አይደለም እሱ። ስለዚህ ይህን ሁኔታ ተረድቶ ነገሮችን በይቅርታ ፈቶ ማለፍ ጣፋጭ የትዳር ህይወት ለመመስረት በጣም መሰረታዊ ነገር ነው ማለት ነው። ነገር ግን ደግሞ ይቅርታ የማድረግ ነገር ይቅርታ የመጠየቅም የማድረግም ነገር በሁለቱም ጥንዶች በእኩል መጠን ሊተገበር የሚገባው ጉዳይ ነው። ይቅርታ ትዳር ውስጥ ምን ጥቅሞች አሉት? በስሜትና በመንፈስ መቀራረብን ይፈጥራል። መተማመን ያሰፍናል። የችግር አፈታት ክህሎትን ያሳድጋል። ውጥረትና ጭንቀት ይቀንሳል። የይቅርታ እንቅፋቶች ምንድን ናቸው? ቂም መያዝ፣ ይቅርታን እንደ ተሸናፊነት መቁጠር፣ ይቅርታ ማድረግን ላልተገቡ ባህሪያት እውቅና እንደመስጠት መቁጠር። ለይቅርታ የሚረዱ እርምጃዎች፣ የሰዎች ሁኔታ በእነሱ ጫማ ውስጥ ሆኖ ለመመልከት መሞከር፣
ግልጽ ውይይት ወይም ግልጽ ንግግር ማድረግ። የወደፊት ህይወትና ዕጣ ፈንታ ላይ ማተኮር። የትዳር ህይወትን ጥሩ መሰረት ላይ ለመገንባት ማወቅ ያሉባችሁ ነገሮች። ብዙ ጊዜያችሁን ፊልም ላይ የምታጠፉ ወይም ደግሞ ምናባዊ አይነት ሰው ከሆናችሁ ጥሩ የትዳር ህይወት ለመመስረት ፍቅር ብቻውን በቂ ነው ልትሉ ትችላላችሁ። ግን ደግሞ ወደ ትዳርና አብሮ ለመኖር ሲመጣ ነገሮች እንደምታስቡት አይሆንም። ከምታስቡት በላይ ውስብስብና በጣም ብዙ ስራ የሚፈልጉ ይሆናሉ። ስለዚህ እንደነዚህ ነገሮች ነገ ከነገ ወዲያ መምጣታቸው የማይቀር ነገር ነው። እነዚህ ነገሮች ሲመጡ ለመቋቋምና በጽናት ለማለፍ ጠንካራ ወይም ደግሞ ጽኑ የትዳር መመስረት ማነጽ በጣም መሰረታዊ ጉዳይ ነው። ጠንካራ መሰረት ደግሞ መከባበር፣ መነጋገር፣ መተማመን፣ የጋራ ነገሮችን በማብዛት ለእድገትና ለለውጥ በመትጋት በመንፈስና በስሜት በመተሳሰር በመደጋገፍ በእነዚህ ነገሮች የሚገነባ ነው። ከመጋባታችሁ በፊት ጠንካራ መሰረት መገንባት ያለባችሁ ለምንድን ነው? ከትዳር በፊት ለትዳር የሚሆኑ ቅድመ ዝግጅቶችን በበቂ ሁኔታ ማከናወን የትዳር ጽኑ መሰረት ይባላል። እነዚህን የቤት ስራዎች አስቀድሞ ማጠናቀቅ ቀደም እንደተባባል ነው ነገ ከነገ ወዲያ የሚመጡ ፈተናዎችን በድል ለማለፍ ለትዳር የሚሆን ጥሩ መሰረት ማነጻችሁን የሚጠቁሙ ምልክቶች። አንደኛ፣ ዋጋ መክፈል። ሁላችሁም ወደ ትዳር ከማምራታችሁ በፊት ራሳችሁን አንድ ጥያቄ ልትጠይቁ ይገባል። በጣም አስቸጋሪና በጣም ፈታኝ በሚባሉ ጊዜያት ለፍቅር አጋራችሁ የትኛውንም አይነት መስዋዕትነት ለመክፈል ዝግጁ ናችሁ? ይህን ጥያቄ ራሳችሁን ልትጠይቁ ይገባል። ለዚህ ጥያቄ የምትሰጡት ምላሽ ለትዳር ዝግጁ መሆን አለመሆናችሁን የሚጠቁም አንድ ነገር ይሆናል ማለት ነው። ሁለተኛው፣ ግልጽነት። መደባበቅና ሚስጥር ማብዛት ጥርጣሬና አለመተማመን ከመፍጠር በዘለለ ምንም ደህና ነገር የለውም። ስለዚህ ሁልጊዜም ለፍቅር አጋሪ ግልጽ ሊሆን ይችላል ወይ ብላችሁ ራሳችሁን አሁንም ልትጠይቁ ይገባል። ሶስተኛው፣ መከባበር። አራተኛው፣ መተማመን። አምስተኛው፣ ታማኝነት። ስድስተኛው፣ ቅድሚያ መስጠት። እዚህ ጋር ቅድሚያ መስጠት ስንል ከቤተሰብም ከጓደኛም ከፊልምም ከኳስም ከምንወደው ከየትኛውም ሌላ ነገር በበለጠ ለፍቅር አጋር ሰፊ ጊዜ መስጠት። ወኔ አለን የለን የሚለውን ነገር እርግጠኛ ልንሆን ይገባል። ይሄ ከሌለ ለትዳር ዝግጁ አይደለንም ማለት ነው። 7 መደማመጥ። 8 እንክብካቤና በስሜት መቀራረብ። 9 የችግር አፈታት ክህሎት። እነዚህ 9 ነገሮች እንዳሏችሁ እርግጠኛ ከሆናችሁ ትዳራችሁ ጽኑ መሰረት ላይ እንደሚገነባ በፍጹም አትጠራጠሩ። ጠንካራ የትዳር መሰረቶችን እንዴት መገንባት ይቻላል? አንደኛ፣ በንግግር። 2 አብሮ በማቀድ። 3 እንደ ቡድን በመስራት። 4 ተመሳሳይ እሴቶችን በመገንባት። 5 ራስን በመሆን። 6 ልዩነቶችን በመረዳት። 7 በመደናነቅ። 8 ተቀራራቢ ፍላጎቶች በመያዝ። 9 ገደቦችን በማክበር። 10 ከቤተሰብ ጋር በሚኖር ግንኙነት ላይ በመነጋገር። 11 ለይቅርታ ዝግጁ በመሆን። 12 እርስ በርስ በሚገባ በመተዋወቅ። 13 የጋራ ዓላማ በመያዝ።